ወደ ልትጂ ወደ ቤት ሜሮን ምን ማለትሽ ነው? ይሄ ቤትሽ አይደል? አዎ፣ ግን እዛው ምን ፈልጌ ነው? እቃውን እኮ የሚገዛ ሰው አግኝቻለሁ። ቤቱንም ደግሞ እንደምትልቂ ላከረው ነግሬዋለሁ። አይ እዛ ከፍሬ ጋር እኖራለሁ። እሺ ሜሮ ቁጭ በይና እንነካከር። አይ ከፍሬ ጋር እዛ እኖራለሁ። እሺ በይ እንጂ ሜሮን፣ ቁጭ ብለን እንነጋገር። እኔ የምልሽ ሜሮን፣ የተናገረች ሰው አለ እንዴ? አይ የለም፣ እዛ መሆን ስለፈለግኩ ነው። ለምንድን ነው ታዲያ አንድ ጊዜ ሊሄድ ይባላል እንዴ? ዝም ተብሎ ይኬዳል እንዴ? የእናቴ ጠረን ናፍቆኝ። እንደዛስ ቢሆን ታዲያ በአንድ ጊዜ ብድግ ተብሎ ሊሄድ ይባላል እንዴ? ለወይኑ አስነግርሻታል? እንዳትጨነቅ ብዬ አልነገርኳት። ሜሮን፣ ወደ ነበርሽበት ቦታ መመለስ ፈልገሻል እንዴ? የእናትሽን እቃዎችን እኮ ሁሉንም እናመጣቸዋለን። በቃ እቃ ከሚመላለስ እኔ ብሄድ ይሻላል። ደግሞ አሁን እኮ ደህና ነኝ። ሜሪ፣ የወሰንሽው ውሳኔ ትልቅ ውሳኔ ነው። ይሄ ለመሄድ በቂ ምክንያት አይደለም። ሌላ ችግር ካለ ንገሪኝ። እቃዎቹን ጠቅላላ እናመጣና መልካም ባዶ ክፍል ስላለ ታዘጋጅልሻለች። እዛው ትገቢያለሽ። ተስማማ? ወይ ነው? ምን ነው አመመሽ እንዴ ራስሽ? ትንሽ ራሴን ያዛርጉኝ። እረፍት ላድርግና ወደ ስራ እገባለሁ። ታዲያ መልካምን ቡና ፊልኝ አትያትም እንዴ? ስራ ቦታ ጠጥቼ ስለመጣሁ ትንሽ ልረፍ ብዬ ነው። አይ እንደዛ ከሆነ ጥሩ አድርገሻል። እኔ የምልሽ ወይ ነው ከሜሮን ጋር ተነጋግረሽ ነበር እንዴ? ወይኔ አዎ፣ ስራ ቦታ ትንሽ ተናድጄ ነበር የመጣሁት። እሷ ላይ ጮኩባት መሰለኝ። ምን ነው ከፋት እንዴ? እቃዋን እኮ ይዛ ስትሄድ እኮ ነው ያገኘኋት። ሻንጣዋን ይዛ ልትወጣ ስትል። ይህን ያህል ትቀይማኛለች ማለት ነው? ቆንጆ እጅ ይቅርታ ጠይቃት። ማማጊ ተኛሽ እንዴ? አይ ሜሪዬ፣ አኮረፍሽኝ እንጂ እኔ እኮ በሌላ ነገር ተናድጄ ነው። እሺ እኔ ቆንጆ፣ በክፋት አትይብኝ። በጣም ይቅርታ። እሺ እኔ ቆንጆ። ውሻ ደግሞ ትሰምኛለሽ? ይቅርታ አለችኝ ብለሽ አናቴ ለውጭ አለሽ። ደግሞ ለእኔ ስትይ አይደለም ከቤት መውጣት፣ ለምን እንጦሮጦስ አትገቢም? እኔ ወይኗን አትጎጂኝም? እሺ ንፍጣ። ከዚህ በኋላ መቼም ሁሉም ነገር የገባሽ ይመስለኛል። እሺ መልካ፣ ምን እየሰራሽ ነው? ቤት ያስገባ ያንን ክፍል አስተካክዩ ለሚሆን። እሺ እና እሷ ምን ታግዝሽ አድርጊና አስተካክሉ። እሺ እሺ እናስተካክሉ። ቶሎ ግን እሺ፣ ቶሎ ታዲያ። እሺ ቢችል ዛሬ ቢደርስ ጥሩ ነው። እሺ ግን ተዘግቶ ስለቆየ ዛሬ ላጽዳው ነው። ነገ ብትገባበት አይሻልም? ነገም ጥሩ ቀን ነው፣ ችግር የለውም። አደራ ቶሎ በሉ እሺ። አባ ግን እየታዘብኩ ነው። ሀና፣ ለመታዘብ የሚያደርግ ምን ነገር ሰርቼ ነው የምትታዘብኝ? እኛ መጀመሪያ ላይ የብቻ ነው የምንፈልገው ስንል ወጪ ላይ ነን አለ። አሁን ደግሞ ለእሷ ሲሆን ባንዴ እሺ። እየታዘብኩ ነው። እሺ የኔ ጥፋት ምንድን ነው? በምችልበት ሰዓት ላድርግላችሁ ስል አይ ተመችቶናል ያላችሁኝ እናንተ። እኔ መጀመሪያ እኛ ስንፈልግ እምቢ ብላል ነበር። አሁንማ እኮ አለፈ፣ ምን ይደረጋል? እኔ ግን አሁን እንዲሁ እፈልጋለሁ። አሁንማ ለሜሮን ነገርኳት። እንዴት ይሆናል? አንዬ ነው አንዬ፣ ታዲያ ለምን አብራችሁ አትሆኑ? አንቺም ለትምህርትሽ ታግዝሻለች እኮ መጠንሱ
ሜሮን ከእናንተ ጋር መኖር አልፈልግም አለች እንዴ? ምን ነው በሰላም ነው ጥያቄሽ? አይ እኔማ በአንዴ እንዲስተካከልና ሲወሰን ጊዜ ነው። እሱ ላይማ ኦማ የሆነ መረጃ ነው ያለሽ። አቦ ብር የለኝም ንገሪ። በየነፃ ወሬ የለም እያለሽ ካሉና ከሌለሽ የለሽም። በዚህ ማይደረግልሽ ሰጥሻለሁ ንገሪ። ሀና ደግሞ እያወቅሽ ለምን እንደማይሆን ትሆኛለሽ? ሂሳብ ቅድሚያ ነው በይ ንገሪ። ጥሩ የሜሩን ጓደኛ ቤት ነካ ነበር። ምን ይታረድ? አታቋርጭኛ። ከዛ ወይኗ መምጣት፣ ከዛ ሜሩን ሸኝታ ስትመጣ ጠብቃ የማንንም ለቃቃሚ ቤት እንዳታምጪ ብላ ማለት፣ ከዛ ሜሩንዬ ሻንጣዋን ይዛ ውልቅ ማለት። በ200 ብር ይሄን ሁላ አይበቃም? ይበቃል እናቴ። እቃ ይዛ ስትወጣ ያለው ራሱ እንደምርቃት። አታብዣ መዘበትሽ። በይ ንገሪኝ። ከስስ መጠየቅ መብትሽ ነው፣ መልስ ግን ያስከፍላል። አንቺ ግን ለብር ትሞቻለሽ። አንቺ ለወሬ እንደምሞቺው ከዛልሽ ሜሩን ሻንጣዋን ይዛ ስትወጣ ውቤ መምጣት፣ የት ነው የምትሄጂ ብሎ ማፍጠት። አንቺ ሜሩን ግን ትልቅ ሰው ነች። ምንም እንዳልተፈጠረና በራሷ ምክንያት እንደሆነ ማለት እሱም አሳምኖ አስቀራት። ምን ብላ ነው? የእናቴ ጠረን ናፈቀኝ ስትለው እንዳለ ያሉትን እቃዎችን ይዤ ያመጣልሻለሁ በሬ ሲላት ቀረች። ለዚህ ነው 300 ብር የተቀበልሽ? እንደዛ ነው። ግዴታ አንቺ ብር ማለት ነበረብኝ? ሂጂ ከዚህ። እናንተ የመረጃዎች ደግመቼም የሚገባቸው አይመስለኝም። ሜሪ አንድ ጥያቄ ልጠይቅሽ። እሺ። እናትሽ ስለኛ ምን ትነግርሽ ነበር? ወይም ደግሞ ስለ ማሚና አባቢ? አንድ ምግቦች እና አፍላፍ ገጥማችሁ ምንድን ነው የምታወሩት? ዝም ብለን ስለ ቤተሰብ ጉዳይ ምናምን ነው እባክሽ። ደግሞ ልትሄጂ ነበር አሉ። እንደዚህ በትንሽ ነገር የምታኮርፊ አይመስለኝም ነበር። ምን ተፈጥሮ ነበር? ጓደኛዋን ቤት አምጥታ ማሚ የማይታወቅ ሰው ቤት እንዴት ታመጫለሽ ብላ ተቆጣቻት። ከዛ በኋላ አኩርፋ ሻንጣዋን ይዛ ልትወጣ ስትል አባቢን የመለሳት። ታዲያ ይሄ ከቤት የሚያስወጣ ጉዳይ ነው እንዴ? ምን ነበር የሚባለው? የማይመቱት ልጅ ሲቆጡት ያለቅሳል የሚባለው ነው። በቃ እኔ ልሂድ። የምር ያስኮርፋት ነው እንዴ? ወይስ ማሚ ውጭ አለቻት? ኧረ አላለቻትም። ለምን ተቆጣችኝ ነው? እኛ ስትሰርበን ብትሰማ ምን ልትል ነበር? ማሚ እንደሆነች ከመናገር ወደ ኋላ ምን እንደምትሆን አለ። እናቴ እንዴት ነው ከእነዚህ ጋር መኖር የሚችለው? ምን አጥፍቼ ነው እንደዚህ የሚጨክኑብኝ? እናቴ ምንም አልበደልኳቸውም። ምንም። አንቺ እኮ ለሰው እንደዚህ አልነበርሽ። ምን አጥፍተን ነው ፈጣሪ እንደዚህ የሚቀጣ? ሄሎ ወይ ሜሪ፣ እንዴት ነሽ? ደህና ሜሪ፣ ምንድን ነው ድምፅሽ? አልቅስሽ ነበራ? ፍሬ፣ እኔ ምንም አልፈልግም። መጣው ሜሪ፣ ምንም እንዳታደርጊ አደራሽን። 5 ደቂቃ ብቻ አስችኝ። በስልክ አሁን ሰማሻለሁ። ለምንድን ነው የማልመጣው? ይህንም በአካል ነው የምናወራው። ችግር የለውም። በስልክ አዋሪ። መጣው ላይሽ እፈልጋለሁ። እሺ በቃ እኔ እመጣለሁ። እውነት? እውነቴን ነው። እመጣለሁ። ጠብቅሽ። እሺ መጣሁ። ሜሪ፣ ምን አዲስ ነገር ተፈጥሮ ነው? አይወዱኝም። ከአባና ከመልካም ውጪ ሁሉም አይወዱኝም። ለምን? ምን አገናኛት? እንጃ። አባን እሺ ያሉት እኔን ለመቀበል ሳይሆን እሱን ላለማስከፋት ብለው ነው። ዛሬ ተናግሮች ነበር? ወይኑ አንቺ በመምጣትሽ ደስተኛ አይደለች እንዴ? እንዴት? በር ላይ ካገኘኋት ውጪ ሌላ ወይኗ የምትባል ሴት አለች እዛ ቤት? እሷ ነች። ምንድን ነው የምትይው ሜሪ? እንደዛ ሰላም ስትለኝና ካልገባችሁ ስትል የነበረችው ሴትዮ በመምጣት የተናዳ ተናገረችሽ? ሁሉም እንደዚህ ናቸው። አባ ፊት መልአክ፣ ዞር ሲል ሌላ ሰው ናቸው። አይዞሽ በቃ። እስከ መቼ ነው እንደዚህ የምኖረው?
መኖር አስጠልቶኛል። ደስተኛ ለመምሰል ስሜቴን ስደብቅ እነሱ ግን ወደ ኋላ ይጎትቱኛል። ፍሬ አልገባሽም። በጣም ነው የከፋኝ። እኔም እኮ እናት ነበረኝ፣ ከማንም በላይ የምትሳሳልኝ። እሷ መችና እንዴት እንደምትሞት ታውቃለች። ልጆቿን ምን ላይ እንደሚወድቁ በምን ታውቃለች? ለምንድን ነው እንደዚህ የምትጨክንብኝ? አታልቅሽ በእናትሽ ሜሪ። አንቺም እኮ ሳሳሽ። ከዚህ የበለጠ ስንት ነገርን አሳልፈሽ ታውቂ የለ እንዴ? ከእናቴ ጋር ነበራ። ምንም ብትሆን እያሳሰች ታስረሳኝ ነበር። ስታጫውተኝ ሁሉንም ነገር ነበር የምረሳው። እነሱ ግን ምክንያት እየፈለጉ ጥገኝነት ይነግሩኛል። ምክንያት እየፈለጉ የኔ የሆነውን ነገር እያንቋሸሹኝ ይሰድቡኛል። እናትዬ ለካ ዝም ብላ ነው የለፋችብሽ። እኔ እኮ አጋጣሚ በምሰማቸው ምክሮቿ ብቻ ብዙ ነገሮች ተሻገሪባቸዋለሁ። ትዝ ይልሻል? ድንገት ተነስቼ ያለ ምክንያት የመመክራችሁ በምክንያት እንድትኖሩበት ነው የምትለንን ነገር አንዳንዴ ሳስበው የወደፊታችን ሁሉ የሚታያት ነው የሚመስለኝ። የሆነ ነገር ማድረግ ብፈልግ እንኳን እናትዬ ስለዚህ ነገር መመክራን ነበር ብዬ የምር በግድ ነው የምፈልገው። ባጣ እንኳን እሷ ብትሆን በዚህ መንገድ ምን ታረግ ነበር ብዬ እሷ የምታረገው ነው የማረገው። ፍሬ፣ ህይወት እንደ እናትዬ ምክር ጣፋጭ አይደለች። መኖር እንደ መስማት አያበረታም፣ ያደክማል። ይህን እስኪ በምስጋና ማይታወቅ ነገር የለም። አንድ እውነት ልንገርሽ፣ ራስሽን በማጥፋት በጣም ልታስደስቻት አትችይም። በመድኃኒቶች እንድታልፊ አይደለም ያን ሁሉ ዋጋ የከፈለችልሽ። እሷን ማስደሰት ከፈለግሽ ኑሪላት። እሷ አንቺን ሰርታለች። አንቺ ራስሽን ስታጠፊ እንደ እሷ አንድ ሰው አይደለም የምናጣው። በአንቺ ውስጥም እንዲቀጥል ያስቀመጠቻቸውን ልጆቿን በሙሉ ነው የምናጣው። አንቺ እኮ ባትኖሪ የእናትዬ መልካምነት እስከ ሞተችበት ቀን ድረስ ብቻ ነበር የሚሆነው። አንቺ ስላለሽ ግን ይቀጥላል። አንቺ ደግሞ ያንን የሚቀጥል የሚያስቀጥል ማፍራት አለብሽ። ኖ አግቢው ለዚህ ምናምን ማለት አይደለም። አለ አይደል ሰውነትሽን ለሌሎች ማጋባት በቃ አለ አይደል። እናትዬ ብትሆን በዚህ ነገር ምን ነበር የምታደርገው? በይ እሷ እኔ በሞት ሰው የምትሆን ይመስልሻል? እናቷ ስትሞትስ? እሺ ከዛ ደግሞ እኔም ከጎንሽ ነው። አንቺ ይሄ የሜሮን ሻንጣ አይደለ እንዴ? እና ምን ይጠበስ? ምን እያደረግሽ ነው? አሪፍ አሪፍ ልብስ ነው ያላት። ደህና ሰው ይልበሰው ብዬ ነው። ፈቅዳንሻለች? ለምንድን ነው ማስፈቅዳት? እኛ ቤት ተጠግታ እየኖረች ልብስም ላስፈቅዳት ያምራታል እንዴ? ለማንኛውም መኝታ ቤቷ ነው ያለችው። በፌስታል የተሸወደሽ ውጪ ብትለብሽ ይሻልሻል። አለበለዚያ አስወልቃሽ አመት እንዳልስቅብሽ። ልብ ሲኖራት ነው። ወኔሽ እኮ በቃ የትም አይገኝም፣ ይመቸኛል። ይደብርሱ እንዴ ኔ ጨረስኩ። አልተሳሳትኩም። ተቀድሞ አሁን ያምርብሻል። አመሰግናለሁ። ምንም ነገር ካንቺ አይበልጥም። ባይ አይተሃል? እሺ ምስጋናው ሲቅር ምን አለ እንዳገኘችው አድርጋ ብትመልስ። ለማቃጠር ቸኩል ሳትበለኝና አናዳኛለች። እናትዬ እንዴት እንደምኖር ግን አታይኝም አይደል? አታይኝም? ካየሽኝም አለ ነገሩ ሞት ምን ሆነ እረፍት ሆነ። ታውቂያለሽ፣ አንዳንዴ የማስበው ከእግዚአብሔር ይልቅ አንቺ እንዳታውቂብኝ ነው የምፈራው። ማሚዬ የማንም ቡትቱ ነው ለቃቅምሽ የለበሽው? የሜሪ ነው። እንዴት ነው? አምሮብኛል። የማንን ዲቃላ ቡትቱ መልበስ ጀመርሽ? ማሚዬ ፈልጌው ነው። እና የፈለግሽ እንደሆነስ
እኔ እንደዚህ አይነት አልገዛልሽም። ለአንቺ አንሳለሁ። ምን እናቷ እንደሞተባት ልጅ ያስለቃቅምሻል። ልጅልኝ አትይኝም? እንደዛ አይደለም። ኮሌጅ ላይ ሜሮንን ለሚያውቋት ልጆች ሜሮን እኛ ጋር ተጠግታ እንደምትሆን ነግሬያቸዋለሁ። ለእሱ ማረጋገጫ ደግሞ የእሷ ልብስ ለብሼ ሄጄ የሀናን ልብስ ለበሰች ይባላል። ገባሽ? ታዲያ ለምንድን ነው እንደዚህ የምታደርጊው? ታናደኛለች። ፌቨንም ሜሮን እኛ ጋር መኖር ጀመረች ስላት ታድለሽ አለችኝ። ጎበዝ መሆን መታደል ነው እንዴ? እኔም እኮ ብፈልግ መሆን እችላለሁ፣ አልፈልግም እንጂ። አይ በይ እናትሽን በልኩ አድርጊው። ይቺ ልጅ ባልደረሰችብሽ ጉዳይ ላይ ብትነኪያት ይኸውልሽ ከኔ ጋር ነው የምትጣየው፣ ነግሬሻለሁ። ትምህርት ቤት ደግሞ የምትሄጂው ከእሷ ጋር ከፍ ዝቅ ለመደራረግ ሳይሆን ለመማር ነው። ይልቅ ይኸውልሽ የኔ ልጅ በስርዓት ተማሪና ጥሩ ውጤት አምጥተሽ አኩሪ። ትሰሚኛለሽ? እኔ ነገር ዲግሪ አልፈልግም። ታውቂያለሽ አይደል እኔ ስንት አምጥቼ እንደተመረቅኩኝ? አዎ እሱን ነው ከአንቺ የምፈልገው። በያን ትንሽ ግቢና ልጅ እኔ የምልሽ ለምን ሜሮን ስራ እንድታግዝሽ አታደርጊ? አንድም እኮ ስራ እንድታግዝሽ መሰለኝ ያመጣኋት። እኔ ስራዬን ሰው ሲሰራልኝ አልወድ። ገና ደግሞ ተስተካከል አልተስተካከለ እያልኩ ከምጨናነቅ ራሴ ብሰራው ይሻልኝ። ቆይ የሚተርፈውን ምግብ የት ነው የምታደርጊው? ማዳበሪያ ውስጥ ነው። ሌላ የት አደርገዋለሁ? ይኸውልሽ የእህልም ግፍ እኮ አለው። ከዛሬ ጀምሮ ግን እንዳትደፊው። ምን ላድርገው ታዲያ? አስጥቼ ድርቆሽ ላድርገው? አይ ከዛሬ ጀምሮ ምክንያት ፈጣሪና ሜሮን ከኛ በኋላ እንድትበላ አድርጊያት። ከዛም ደግሞ ከኛ የተረፈውን ምግብ ለእሷ ትሰጫታለሽ። ከዛ ሲተርፋት ደግሞ ድርቆሽ እያደረግሽ እያፈረፈርሽ ደግሜ ይሰጣልሽ። ለምን ስትለኝ ምን እላታለሁ? አድርጊ ተብዬ ነው በያታ። መቼስ የእኛ ተራፊ ለእሷ ይበዛባታል እንጂ አያንስባት። ይህ ነገር ግን ዝም ብላ አይደዛ አድርጌ የተባልሽውን ብቻ አድርጌ ወረኛ ሰላም ነው ፍሬዎት? ሰላም አላወቅሽኝም መሰለኝ ኮሌጅ። አውቄያለሁ። ቀደም እኮ ክላሳችሁ መጥቼ የለሽም ነበረ። በጊዜ ነበር የወጣሁት። ምን ነው በሰላም ነው የፈለግን? ሜሮን በሰላም ነው ወይስ ትምህርት አቋቋ ነው? ክላስ እየመጣች አይደለም? እናቷ ሞታ ሐዘን ላይ ነበረች። ሰሞኑን ትመጣለች። እንደዛ አይነት ነገር ሰምቼ እኮ ቤቷን አፈላልጌ ሲሄድ ለቃለች አለኝ። አዎ ሀናን ታውቃታለህ እንዴ? ሀና እንደውም እሺ ዮናስ ወንድሟ አካውንቲንግ የሚማረው አወኳት። እሷ አውቷለች። እነሱ ቤት ነው። እሺ በጣም አመሰግናለሁ። አረ ችግር የለውም። አትገቡ? አይ ይሁን አመሰግናለሁ። እሺ አረ ሜሪሻ ጨምረሻል። ምን አልኩ ደግሞ? ጭራሽ ፈላጊሽ ቤት ለቤት መምጣት ጀመረ። ምን እሱ? አንቺ ልጅ ግን በቃ ወይ ፍሬ ነገር አታልኝ እስቲ። ማን ፈልጎኝ ነው? ሄኖክ። ወይኔ ብዴ እሱ ላይ ሲከታተለኝ የምትሰማው ፈራዋል ነው። አንቺ ታድለሻል።
ጠፋች ብሎ አፈላልጎ ይመጣልሻል አለን እንጂ እና ወሬኛ እሺ ያስቸጋሪ ማውት ያለሽ አንቺ እንጂ ነው አይደለም ታውታሊኩ ክላስ አቆመች ወይ ቤቷን እንጂ ወጣለች ተባልኩታ ደምድሮ እንዳልጠይቅሽ ያስቀየሽበት መንገድ ትንሽ ይግነት ይጎላል አሻሽ ውስጥ አልወድሽ ሙሽን ደግሞ መፈለብረት ያለኝ አይገርምሽም? እኔ መቼ ብርቅሽ ነው? ሆሆ ለማንኛውም የስልሽ ነገር አስቢበት። አረ ባስቦስ ማለቴ ባስብለት ምን ይመስልሻል? እሱ መብትሽ ነው። ብቻ በሱ ጉዳይ ጋር ያርግሻል። ሜሮን ምሽት ፍሬዝ በጣም ብዙ ስራ ያለባት ሰው ነች። አንዳንድ ጉዳዮችን በራሽ ብታስፈጽሚያቸው ጥሩ። ለነገሩ ማስጨነቂ እኔን አስቦ ቤት ድረስ የመጣው ላንቺ እሱም በርሽ ላይ ሊሰመጣ እንነጋገርበታለን። ወዲያ አታደርግም። ከዚህ ቤት እንድባረር ከሆነ ፍላጎትሽስ? መውጣት ትፈልጊ የለ? ጥሩ ነው። አንቺ እኮ አታደርግም አይባልም። እውነት ነው። አይ እንግዲህ አይበቃሽም? እሺ ነው ወረኛ እስቻ መልካም ነኝ ተመለሽ እስኪ ያሳይት እስቲ ትራፊ ነው እኮ ይሁን አሳይ። አሁን ቦታዋን የምታውቅ ይመስለኛል አይመስልሽም? እኔ ለሰራተኝነት እንጂ ለምስክርነት አልተቀጠርኩም። ወይስ ትከፊኛለሽ? በነፃ አዋጣማ። ሜሮ መታዘዝ ግዴታዬ ስለሆነ እሺ፣ እስከምትተኛ ብቻ ጠብቂኝ እንጂ እመጣለሁ። እኔም እኮ ይሄን ነው የምወደው። ኧረ ተይ ግፍ ነው የምታስወርጂብኝ። እስከምትተኛ ብቻ ታገሽኝ እንጂ እመጣለሁ። በቃም በጣም ነው የጠበቀው የምፈልገው ነው። እሺ አመሰግናለሁ። ወደው ከተቀበሉት የማይጣፍጥ ነገር የለም። ለምሳሌ መራራ መጠጥ የሚጠጡ ሰዎችን ተመልከች። ልክ እንዳባዬ። አዎ ግን አሁን ትቷል። መቼስ ይገባሻል አይደል? አንቺ አንዴ እንኳን የማጠጪውን እነሱ ግን ብዙ ጊዜ ይጠጣሉ አይደል? አየሽ፣ ከወደዱት የማይጣፍጥ መራራ ነገር የለም። አንቺ ከሚጣፍጥ ነገር የምታገኘውን እነሱ ደግሞ ከመራራ ነገር ያገኙታል። አንቺ ደግሞ ከሚጣፍጥ ነገር የምታገኘውን እርካታ ለሌሎች ደግሞ የሚመር ነገር ሆኖ ታገኘዋለሽ። ስለዚህ ብዙ ነገር እንዳቀባበልሽ ነው። በፈገግታ የተቀበልሽውን የማየት ጉሮሮ የለም። እኔ ምንሽ ሳህኑን አመጣሽ? የቱ? ሜሮን የበላችበትን አላመጣሁም። እና በላችሁ? ይጃ እስኪ ሄደን ሜሪ ግን በላሽ? ማታ ሳህኑን ወስዳለሁ ብዬ ረሳሁት አይደል? አዎ በላ። በጣም ነው የሚጣፍጠው። ሁሌ እንደዚህ አምጪልኝ እንዳትሳቀቅ እሺ። ውብሸት ትናንት ማታም ሲጠይቀኝ ነበር። ጠዋት ሳትቀርቢ ስቀሪ ደግሞ መጠየቁ አይቀርም። ምን ልበለው? በኋላ በላ ነው ስራ ምናምን ይዛለች። በይ ችግር የለውም። እሺ በቃ ቁርስ ይብሉና አመጣልሻለሁ። እሺ እሺ። በእኔ ላይ እየተጠቃቀሳችሁ ነው? ስም ይኸውልሽ፣ ምንም የተቀየረ ነገር የለም። ቁርስ፣ ምሳ፣ እራትም ተንፍራፊ ነው የሚቀጥለው። እኛ ምንም የተጠቃቀስነው ነገር የለም። ሁሉም ሰው እንዳንቺ ነው የሚመስልሽ? ህዝብነቱንማ ከኔ በላይ ተካነ የለም። እሺ እሱ እኔን አይመለከተኝም። መቼስ እኔ ጋር እንደማትሞክሪ የታወቀ ነው። እሷ እንደሆነች ተመችቷታል። ተመቻት ብለሽ ደግሞ ከእናንተ ጋር እንድትበላ የምፈቅድላት አይመስለኝም።